ደም ግፊት ነበረኝ በጣም የሚያመኝ ማለት ነው። በጣም ኃይለኛ ነው ተብዬ ይሄን ተቀይሮልኛል ልብሽን እየነካ ነው ተብዬ ማለት ነው። ቆመሽ ልትሄጂ አትችይም ብለውኝ ነበር። ግፊቱ መንፈስ እንደሆነ አላቅም ነበር እስካሁን ድረስ። እግዚአብሔርን አመሰግናለሁ። የምስራች የሆነልኝ እኔ ደም ግፊት ነበረኝ በጣም የሚያመኝ ማለት ነው። እና የዛሬ 15 ቀን እዚህ ድኜ ነው የሄድኩት። ከዛ በኋላ በጣም ኦቨር ነበረ የሆነብኝ 170 በ200 ነበረ የላኛው 200 የታችኛው ደግሞ 170 ነበረ። እና መድኃኒቱ መጀመሪያ ሲጀምር የነበረው በእነኚህ ነበረ። በጣም ኃይለኛ ነው ተብዬ ይሄን ተቀይሮልኛል ልብሽን እየነካ ነው ተብዬ ማለት ነው። እና ሰሞኑን ድኜ ስለሄድኩኝ ሳምንት ነበረ መመስከር የነበረብኝ። ዛሬ ሊመሰክር የመጣሁት እንዲያየኝ ፈልጌ ነው ዶክተሩ ማለት ነው። በጣም ኃይለኛ ነው ልትሞት ይችላልሽ ስለኝ እኔ አልሞትም ያዳነኝ ክርስቶስ አለ በደሙ የዋጀኝ አልኩትኝ። እና መድኃኒቱን አትወስጂም ስለኝ እኔ ያዳነኝ ኢየሱስ ነው እና ብዬ ነው የመጣሁት። ዛሬ ልመሰክር በኃይሉ አቁሞኛል። ኢየሱስን አመስግኑልኝ። ምን ያህል ጊዜ ነበር ሲያምሽ የነበረው? 1 ዓመት ከ7 ወር ነበረ የተኛሁት የነበረው ማለት ነው። እና ከዳንኩኝ መድኃኒቱን ወስጄ አላቅም ዛሬ 15 ጀምሬ ማለት ነው። እዚህ ከተጸለየልኝ በኋላ መድኃኒቱን ወስጄ አላቅም። ተለክተሻል? አዎ ተለክቻለሁ። በየቀኑ ነው የሚለካው። 120 በ80 የልብ ምቴ ደግሞ 90 80 ይሆናል። ዋው! ከዚህ በፊት ስትለኪ ስንት ነበር የሚሆነው? ስለካ ከ180 የታችኛው የላኛው 200 የታችኛው ደግሞ 180 ወርዶ አያውቅም። የሚገርም ነው። በጣም ኃይለኛ ነው። ልቤን ነው የሚያመኝ። በአንድ በኩል መተኛት አልችልም። የልብ ስሜቴ ይሰማል። ተሰርቼ ነው ታይቼ ነበረ ልብሽን በጣም ኃይለኛ ነው ቆመሽ ልትሄጂ አትችይም ብለውኝ ነበር። እና እዚህ ለማምጣት እኔ ያለውበት ቪው ጋር ነው። እዚህ ለማምጣት 30 ደቂቃ ነው የሚፈጅብኝ። ከዳንኩ በኋላ በ10 ደቂቃ ነው እዚህ የደረስኩት። ወደዚህ እየሮጥኩ ማለት ነው። እና በ10 ደቂቃ መጣውና እንደ ሳላርፍ ነው የተንበረከኩትኝ ለጸሎት ማለት ነው። በፊት በጣም አርፌ ቁጭ ብዬ ምናምን ነው። እና እንትን ስል ሳገለግል ራሱ ማገልገል አልችልም። ግራ እግሬን የሚያመኛል እንትን ማለት አልችልም ነበረ። ከዛ ከፍ ያለ ጫማ ማረግ አልችልም። እንደገና ደግሞ 10 ሊትር ጀረኬና ውሃ ይዤ ወደ ፎቅ ላይ ነው ያለሁት ይዤ መውጣት አልችልም ነበረ። እና አሁን በጣም ነው የሚሮጠው 10 20 ሊትር ይዤ በጣም እየሮጥኩ ነው የምወጣው። እዚህ ሲጸልይልሽ ምንድነው የሆነው? ሂድ ማነ ግፊት ነኝ አለቃትም ግፊት ነኝ። ግፊት? አዎ። በደም ውስጥ የለ? እውነት? አዎ። ምንድነው የምታረጉት? አዎ ዛሬ ቀጠሯ ነበር። ቀስ ብላ ቀረች። ምን ልታረጋት? አቃጥላታለሁ። ልቧን ይዣለሁ። መራመድ አትችልም። ግራግራን ይዣለሁ እኮ እሷ ለምን ትጠራለች? ቤት ውስጥ ትጠራለች እኮ ኢየሱስ እያለ በላሁን በኢየሱስ ክርስቶስ ደም አዘዝኩ። ቶሎ በላሁን ስጋው አለቀ፣ አይምሮ አለቀ፣ ጤንነቱ አለቀ። 5 ጊዜ በታላቅ ድምጽ ጮኸ። ወደ መጣበት ወደ ጥልቅ ውረድ። ይቀጥል። 1 2 3 4 አጨብጭቡ እስቲ ለኢየሱስ ክብር። ማነው ስምሽ? የምስራች። ምንድነው የሚያምሽ? ደም ግፊት። ደም ግፊት ያመኝ ነበር። ስንት? አሁን 1 ዓመት ሆኖኛል። 1 ዓመት ሆኖኛል። 1 ዓመት ግፊት አለብሽ አሉሽ? የልብ ኬዝ በግፊት የመጣው ልቤን ያመኛል። ልብሽን ያምሽ። አሁን ሁለቱም ጮሆ ወጥቷል። አሜን አሜን። በቃ ሩጪ። በቃ you are free። ከዚህ በኋላ በኢየሱስ ስም ነፃ ነሽ። በኢየሱስ ስም ከዚህ በኋላ ነፃ ነሽ። እኔ ግፊቱ መንፈስ እንደሆነ አላቅም ነበር እስካሁን ድረስ። እና ያው ጮ ከላይ ላይ ወጣ። ጌታን አታገለግልም ነው ያለው። ጌታን እንደማገለግል ያውቃል። አታገለግልም ነው ያለው። እና እግዚአብሔርን እንዳገለግል ስላደረገኝ እግዚአብሔርን እጅግ አርጌ ነው ማመሰግነው። ጌታ ስሙ ይባረክ። አመሰግናለሁ እግዚአብሔርን።
ጡት ማሳዣ ራሱ ማድረግ አልችልም ነበረ። ለምን ልቤን ስለሚያመኝ ሐኪም ቤት በሚሄድበት ታይም ለምንድነው ጡት ማሳዣ ማታረጊ ስለሚለኝ አይ ልቤን ስለሚያመኝ ይላለሁ። ከዛ እንትን የልብ ማዳመጫ ሲያደርጉ ከአንድ 5-3 አድርጎ ነው ቀይሮ ነው ያደረገልኝ ማለት ነው። ድምጽሽ በጣም ነው እንትን ልብሽ በጣም ነው የሚሰማው አለኝ። ሲለካ ደሜን ሲለካ ራሱ በትንሽ አይደለም የሚለካው በ3 በ4 እንትን ነው የሚለካው ሲለካ የነበረው ማለት ነው። በቀደም የመጀመሪያ የሄድኩት ከዚህ ሲሄድ ሄድኩኝ ቅዱስ ሚካኤል ማዕከለኛ ክሊኒክ የሚባል ክርስቲያን ነው ልጁ ማለት ነው። ምሬ ዛሬ ልትለካኝ ነው የመጣሁት አልኩትኝ። ለምን አለኝ። በቃ ያው ታውቃለህ ስለ ክርስቶስ አልኩትኝ። አውቃለሁ አለኝ። ከዛ መዳን በሌላ በማንም እንደሌለ ታውቃለህ እና እንደ ዳንኩ ሊመሰክር ስለፈለኩ ነው አልኩትኝ። እዛ ያሉት እንትን ውስጥ ካርድ ሊያወጡ የተቀመጡት ሙስሊሞች ነበሩና ዛሬ ምንድነው አሉኝ። ዛሬ የመዳን ቀኔ ነው ድኛለሁ አልኩትኝ። ከዛ እነሱ ፊት ነው የለካኝ 180 በ20 ነው አለኝ። በጣም ገርሞት ማለት ነው። ከዛ ከተቀመጥኩበት ዘላለልኩኝ ማለት ነው። ከዛ ስዘል እንዴ ዛሬ ብቻ ነው እንዴ ተለካሽ ስለኝ አዎ ዛሬ ነው ድኛ የመጣሁት አልኩትኝ ለሌሎቹ ምስክር እንዲሆን እና ከዛ እሱ ጋር ድጋሚ ሄድኩኝ። ሲሄድ የምስራች አለኝ። በጣም ቆንጆ ሆነሻል አለኝ። ገና ይጨምራል የኔ ነገር ይቀጥላል አልኩትኝ። ከዛ በቢጃማ ነው የሚያቀኝ እሱ ማለት ነው። በቢጃማ ካልሲ አርጌ ምናምን ሻርብ ለብሼ ነው የሚያቀኝ የነበረው። አንድ አጠገብ ነው የምንኖረው። በጣም ነው የደነገጠው እና ለምን መቼ ነው የምትመሰክሪ አለኝ። እመሰክራለሁ ቲክቶክ ላይ ምናምን ይታያል አልኩት። ያንተ ፕሮግራም ይታያል ላይክ አርገው ሮቤል የሚለውን አልኩትኝ። ከዛ እዛ ነው ወይ አባልነቴ ስለኝ አይደለም እኔ መሰረተ ክርስቶስ ነኝ። የትም ቢሆን አባልነቴ የክርስቶስን ማዳን መመስከር አላቆምም ብያልኩትኝ እና ደስ አለው። ከዛ እሱ ጋር ነው ሲለካ የነበረው እየጻፈልኝ ነበረ እሱ ማለት ነው። ከትጻፍልኝ እኔ ተጽፎልኛል መጀመሪያም ታይቶልኛል አልኩትኝ። ከዛ በቃ ወረቀቱን ሲሰጠኝ አልቀበልህም አልኩት። ግን መድኃኒቱን ይዤ ሄዳለሁ ስጠኝ ብዬ ነው ተቀብዬ የመጣሁት። የመጀመሪያው ይሄ ነው። ከዛ በጣም ኃይለኛ ስለሆነ ይሄንን 3 ፍሬ እንደወስድ የተደረገው ማለት ነው። ይሄ አንዳንድ ፍሬ ነበረ የምወስደው። ይሄ ሌላ ሀገር ነው፣ ይሄ የቱርክ ነው። ይሄንን ውሰጂ ተብዬ ነው እንትን ያለው ማለት ነው የተሰጠኝ። አዲስ ነው። ይሄ ደግሞ መጀመሪያ የምወስደው ነው ከዚህ ጋር የምወስደው ማለት ነው። ከዚህኛው ጋር ይሄ አዳዲስ ናቸው የተቀየሩልኝ እና በጣም እግሬ በጣም ያብጥ ነበረ። መቆም አልችልም። ቁጭ ብዬ ቁጭ ማለት አልችልም። ከዛ ልጅ አለኝና 15 ዓመት ልጅ ከዛ በቃ እግሬ ሲያብጥ ማለት ነው አረ እናቴ ጸልይ ይለኛል። ከዛ የሽንት መድኃኒቱን አልወስድም እሱን አልኳት። እሱን ካልወሰድሽ እኮ ወዲያው ነው የልብሽን የሚመታው አለችኝ የሚነካው አለችኝ። አይ እኔ የልቤን አይነካም አልኳት። በቀደም ሲሄድ ማለት ነው መድኃኒቱ የለም አለችኝ። አረ መቼም ቢሆን አይኖርም ከዚህ በኋላ አልኳት። ሳመጣሁ እንደዛ ኢየሱስ ጌታ ነው። አሜን። ጌታ አድራጊ ከሆነ ለጌታ ክብር ከሆነ ጉባኤው ሁሉ ተነስቶ ቆሞ በእልልታ በጭብጨባ ኢየሱስን ከፍ እናደርገዋል። ሃሌሉያ ኢየሱስ እንኳን ጌታ ረዳሽ። አሜን። እንኳን ጌታ ነጻ አደረገሽ። አሜን። እንኳን እግዚአብሔር አገዘሽ። አሜን። በጌታ በኢየሱስ ስም ተአምራቷ የጸና ይሆን። አሜን። በኢየሱስ ስም ፈውሷ የጸና ይሆን። አሜን። በጌታ በኢየሱስ ስም አሁን ተአምራቷ የጸና ይሆን። አሜን። ይህን ቪዲዮ የሚመለከቱ በቲክቶክ በዩቲዩብ የሚያዩ ሰዎች ላይ አሁን እጸልያለሁ በጌታ በኢየሱስ ስም አሁን የፈውስ እጅ የተገለጠ ይሆን። ደማቸው እንዲስተካከል እንጸልያለን። በጌታ በኢየሱስ ስም ካንሰር እንዲነሳ እንጸልያለን። ደም ብዛት ደም ማነስ እንዲቋረጥ እንጸልያለን። ኤችአይቪ እንዲነቀል በኢየሱስ ስም እንጸልያለን። ልዩ ልዩ በሽታ የተነቀለ እንዲሆን በኢየሱስ ስም እንጸልያለን። ስላደረከው ተአምራት እናመሰግናለን። እኛ የማንጠቅም ባሪያዎች ነን። ክብር ሁሉ ለአንተ ይሆን። እልልታ ወደ ማደሪያ፣ ጭብጨባ ወደ ማደሪያ፣ አምልኮ ወደ ማደሪያ። ኢየሱስ ጌታ ነው። እግዚአብሔር ታሪክ ቀይሯል። አሜን። ይሄ ደግሞ በቲክቶኩ በዩቲዩቡ ደግሞ ሲታይ በጣም ብዙ ሰው በአንቺ ምክንያት ይፈወሳል። በኢየሱስ ስም ሆኖ። አሜን። አሜን። አሜን።